መፍትሔ ሥራዬ መጽሐፍ የቤተ ክርስቲያናችን መጽሐፍ ነው። በዚህ ዙሪያ ጥያቄ ስለተጠየቅኩ ለመመለስ ነው የመጣሁት። ውድ ልዑል እግዚአብሔር ልጆች በጥንቃቄ ስሙትና ላልሰማ አሰሙልኝ። መፍትሔ ሥራዬ የሚባል መጽሐፍ ባጭሩ የቤተ ክርስቲያናችን መጽሐፍ አይደለም። ምን መጽሐፍ ነው ካላችሁኝ፣ የጥንቆላ መጽሐፍ ነው። የጠንቋዮች መጽሐፍ ነው። ይሄ በቤተ ክርስቲያኒቷ ውስጥ መፍትሔ ሥራዬ የሚባል መጽሐፍ የለም። መፍትሔ ሥራዬ መድኃኒት፣ አዳኝ፣ ገዳይ ኢየሱስ ክርስቶስ ብቻ ነው። ከዛ ውጭ ሌላ መድኃኒትም የለም፣ ሌላ አዳኝም የለም፣ ሌላ ገዳይም የለም። ምክንያት ሊፈጠር ይችላል እንጂ አዳኝም ገዳይም እግዚአብሔር ብቻ ነው። ስለዚህ አድማጬ ወይም ደግሞ ተከታታዬ ወንድሁን ሴት አልገባኝም፣ ነፍስ አባቴ መፍትሔ ሥራዬ መጽሐፍ ልድገምልሽ እያሉኝ ነው። ቤተ ክርስቲያን ሂጄ ልጠመቅ ስላቸው እሱ ትክክል አይደለም እያሉኝ ነው። ስለዚህ ነፍስ አባት ስትይዙ አንደኛ በቤተ ክርስቲያኒቷ ውስጥ የተመሰከረላቸውን ቀዳሾቹን፣ አወዳሾቹን እዛው ቤተ ክርስቲያን ውስጥ አገልጋይ የሆኑትን ያዙ። በየመንገዱ ላይ የምታነሷቸው ሰዎች እንዲህ አይነት ሰዎች ስለሚሆኑ ከቤተ ክርስቲያን ጥምቀት ይልቁኑ የራሳቸውን የጥንቆላ ጥምቀት ከፍ አድርገው የሚያሳዩ ይሆናሉ ማለት ነው። ይሄኛው ምናልባት ጠምጥመው ሊሆን ይችላል፣ መስቀል ይዘው ሊሆን ይችላል፣ ወይም ቆብ አድርገው ሊሆን ይችላል፣ ቀሚስ ለብሰው ይችላል፣ መስቀል አድርገው ሊሆን ይችላሉ እንጂ የቤተ ክርስቲያናችን ካህን ናቸው ለማለት ደፍሬ መናገር አልሞክርም። ምክንያቱስ በተጨማሪ ደግሞ ምን አሉኝ አለች፣ የብር ቀለበት አምጪና በዛ ላይ ላድርግልሽ አሉኝ። በብር ቀለበት ምንድን ነው የሚሰራው? እኔ እኮ ግራ የሚገባኝ ነገር ምንድን ነው ይሄ? ይሄ የጠንቋይ ስራ ነው፣ ጥንቁልና ነው ይሄ። በብር ቀለበት የሚደገም በነጭ ዶሮ የሚደገም በምን የሚደገም የሚባል ነገር ይሄ የጠንቋዮች ስራ ነው። ይሄ ሁሉ አያስፈልግም። በቃ አንድ ሰው ከታመመ ካህናትን ወደ ቤቱ ይጥራ ነው የሚለው ያዕቆብ አይደለ? ወደ ቤቱ ይጠራል ካህናቶቹን። የቅባ ቅዱስ ላይ ጸልየው ወይም ጸበል ላይ ውሃ ላይ ጸልየው ከዛ በኋላ ምን ያደርጉታል? ሰውየውን ይቀቡታል ወይም ያጠምቁታል፣ ይፈወሳል ነው እንጂ ይሄ መፍትሔ ሥራዬ የሚባለው መጽሐፍ ቁጥሩ ከየት ነው ከተባለ በጳውሎስ ጊዜ ከተቃጠለው የሐዋርያት ሥራ 19:19 ላይ በጣም በርካታ መጻሕፍቶቻቸውን እያመጡ ያቃጥሉ ነበር ጠንቋዮቹ ይላል። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ማለት ነው። እንደውም ዋጋው ራሱ ከ50 ሺህ ብር በላይ የሆነ መጽሐፍ ነው በዛን ወቅት በነበረው ብር የተቃጠለው ማለት ነው። እንግዲህ ይሄኛው መፍትሔ ሥራዬ ያኔ ሳይቃጠል የቀረው ነው ማለት ነው። ሳይቃጠል የቀረው ነገር ግን በግራ እጃቸው ይህንን መፍትሔ ሥራዬ ይዘው በቀኝ እጃቸው ደግሞ መስቀል ይዘው የሚያሟሩትና የሚያጭበረብሩ ሰዎች አይኖሩም ብዬ መናገር አልፈልግም። ሊኖሩ ይችላሉ። በቤተ ክርስቲያናችን ስም ቤተ ክርስቲያናችንን የሚያሰድቡ ጠንቋዮች ሊኖሩ ይችላሉ። ነገር ግን ምዕመናን ከእንዲህ አይነት ሰዎች ራሳችሁን ጠብቁ። የጠየቁኝ እህቴ ወይም የጠየቁኝ ወንድሜ፣ ቅርታ ወንድና ሴት መሆንዎትን አለየሁም። ይህን ትክክል አይደለም። በቃ ትክክል አይደለም። እንደውም እኔ የምመክረዎት ይተዋቸውና እዛው በአካባቢዎት ካለ አጥቢያ የተመሰከረላቸውን የቤተ ክርስቲያን አባት ሂደው የንስሐ አባት የያዙ። ለመዳን ደግሞ የሚያስፈልገዎት ባለፍ ስለ ጸበል የሰራሁት ቪዲዮ አለ፣ እዛ ላይ ገብተው ማየት ይችላሉ። በጥቅሉ ግን ንስሐ ገብተው ስጋው ደግሞ ከተቀበሉ ይድናሉ። አለቀ። የጌታችን የኢየሱስ ክርስቶስ ስጋና ደም መድኃኒት ስለሆነ እና ይህንን መፍትሔ ሥራዬ፣ መፍትሔ ሀብት፣ መፍትሔ እንትን ግርማ ሞገስ ምናምን፣ ግርማ ሞገሳችን ኢየሱስ ክርስቶስ ብቻ ነው። ከዛ በኋላ ያለው ሌላ ሁሉ ምንም ትርኪ ብርኪ ነው። ትርኪ ብርኪ። ራሱን ከሞተም የማያድን ጠንቋይ ደግሞ ሌላ ሰው ሊያድን ይዳዳል እንዴ? ሁሉም ተጠራርጎ ወደ መቃብር ነው። ሁሉም ተጠራርጎ ወደ መቃብር ነው። ስለዚህ እንዲህ አይነት የክርስትና ሕይወት አኗኗር ስለሌለ መፍትሔ ሥራዬ የሚባለው መጽሐፍ የጥንቆላ መጽሐፍ እንጂ የሃይማኖት መጽሐፍ አይደለም። ከገድላትም ከድርሳናትም ቁጥር የለውም። ስለዚህ ይህንን ነው የሚለው። የእግዚአብሔር ቸርነት ከሁላችን ጋር ይሁን።